በቅርብ ተቀናቃኝ ጓደኛቸው አብራንከርት መተት ተመትቶባቸው ከትምህርት ዓለም ተገልለው በየአስፓልቱና በየመንገዱ አእምሯቸውን አጥተው ገንዘብ እየለመኑ እየለፈለፉ የሚኳትኑ ብዙ አሉ። እነዚህ የክፋትና የመተት ውጤቶቻችን ማሳያ ናቸው። በትምህርት ዓለም አብራንከርት መተት የእውቀት እድልን ከሚሰልቡበት መተት የሚለየው አብራንከርት የተደገመበት ተማሪ አስተማሪው ትምህርት ቤቱ ጓደኞቹ ትምህርቱ ያስጠላዋል። ትምህርት ተው፣ ትምህርት አቋርጥ፣ ዊዝድሮ ሙላ፣ ዘንድሮን ተውና የሚመጣው ዓመት ተማሪ እያለ ከውስጥ የሚገፋውና የሚያስጨንቀው ሐሳብ አለ። ስለዚህ በድንገትና በጊዜ ሂደት ትምህርቱን ይተዋል። ለምሳሌ አንድ የሕክምና ተማሪ ላይ አብራንከርት መተት ሲመተትበት አንደኛ በፊት ወዶና ፈቅዶ የሚማረው የሕክምና ትምህርት በድንገት መጥላትና ትምህርቱን ተውተው የሚል ስሜት ይሰማዋል። ይህንን መቋቋም ሲያቅተው ትምህርቱን ይተዋል። ሁለተኛው በጣም በጉጉትና በደስታ የሚያጠናው የሕክምና ትምህርቱ በድንገት ማጥናት ያስጠላዋል። እንኳን ሊያጠና መጽሐፉን ማየት ያንገፈግፈዋል። በዚህም ትምህርቱን ይተዋል። ሶስተኛ አብራንከርት መተት ሲያጠና ውስጡን እየረበሸው ሲያጠና እያስጨነቀው አላስጠና ይለዋል። በዚህም ውጤቱ በፍጥነት መቀነስ ይጀምርና በቃ እኔ ይህን ትምህርት መማር አልችልም፣ ከብዶኛል፣ አልቀጥልም በማለት ትምህርቱን ይተዋል። አራተኛ ትምህርቱን ጨርሶ ሊመረቅ ጫፍ ከደረሰ በኋላ አብራንከርት መተት ሲመተትበት ለማንም ሳይናገር በድንገት ትምህርቱን በመተው ወይ ወደ ቤተሰቡ ይሄዳል አሊያም ወደ ሌላ ሀገር ይሄዳል። በዛም ዘመኑን በመንከራተት ይጨርሳል። የሕክምና ትምህርቱን በምሳሌ ያነሳው እንጂ በየትኛውም የትምህርት ዘርፍ ያሉ ተማሪዎች በእውቀታቸው፣ በጉብዝናቸው፣ በታታሪነታቸው፣ በችሎታቸው ቀንተውባቸው አብራንከርት መተት ከመተቱባቸው በድንገት ትምህርቱ የትምህርት ቤቱና የዩኒቨርሲቲው ሕይወት አስጠልቷቸው ጥናት አንገፍግፏቸው በድንገት ባልታወቀ ምክንያት ትምህርት ይተዋሉ። ከትምህርት ዓለም ብን ብሎ ይጠፋሉ። ከዛ በኋላ በሕይወታቸው መማር ሳይሆን መማረር፣ መስራት ሳይሆን መንከራተት፣ ሰርቶ መለወጥ ሳይሆን ታስሮ መቀመጥ መገለጫቸው ሕይወታቸው ይሆናል። አምስተኛው ነጋዴዎች ላይ የሚመተት አብራንከርት መተት ወይም መስተባረር መተት ነው። በነጋዴዎች ላይ የሚመተተው አብራንከርት መተት በሚሰሩት ቦታ ለምሳሌ በፋብሪካ፣ በሱቅ፣ በመጋዘን አካባቢ መተቱ በሰገራ፣ በሞት አይጥ፣ በድመት፣ በውሻ፣ በዶሮ በሚጣል፣ በሚረጭ፣ በሚቀበር ወዘተ ተመትቶ ይጣላል አሊያም ይቀበራል። በነጋዴውም በሰራተኛ ላይ የሚመተተው መተት በተመተተበት ሰው ላይ 3 ችግር ይፈጥራል። አንደኛው የስራው ባለቤት ስራውን አስጠልቶት እንዲተውና ብር ብሎ እንዲጠፋ ያደርገዋል። የሚሰራበት ቦታ ወይም ድርጅት በፍጹም ድርሽ አይልም። ስራ ቦታ ወይም ድርጅቱ ጋር መሄድ ሞት መስሎ ይሰማዋል። በፊት በጉጉትና በናፍቆት ስራ ቦታ ወይም ድርጅቱ ጋር የሚሄድ ከሆነ አሁን መሄድ በጣም ያስጠላዋል። ገና ለመሄድ ሲያስብ ሐሞቱ ይፈሳል፣ ፍላጎቱና ሞራሉ ይሞታል። በዚህም አይሄድም። እሱ ስራ ቦታ ወይም ድርጅቱ ጋር ካልሄደ ካልተገኘ ስራ የተሰራ የማይመስለው ስራውን ከሱ ውጪ የማያምነው ሰውዬ በመተቱ ምክንያት ስራው ቦታ መቃብር ቦታ መስሎ ይታየዋል። ስራው ቦታ ለመሄድ ፍርሃትና ጭንቀት ይለቅበታል። በዚህም ስራው ቦታ አይሄድም። ስራው የሰራተኞቹ መጫወቻ ይሆናል። ሁለተኛው ገበያ እንዲዘጋበት ያደርገዋል። በዚህ መንገድ የተመተተበት ነጋዴ ንግዱ ያስጠላዋል። የሸጠው ገንዘብ በየት በኩል እንደሚወጣ ሳያውቀው ይባክንበታል። ገንዘቡም ይሰለብበታል። ለሰው ያበደረው ገንዘብ አይመለስለትም። ይሰራል፣ ገንዘብ ሳይሆን አመድ አፋሽ ይሆናል። በእነዚህ ምክንያቶች የከሰረ እንጂ በአብራንከርት መተት ከስራው ዓለም የተገለለ አይመስለውም። ሶስተኛ ወይ እሱ ሰው ይሸሻል አሊያም ሰዎች እሱን ይሸሻሉ። ስራውን ድርጅቱን እየሸሸ ሲመጣ በዛው ሰዎችን፣ የስራ ባልደረቦችን፣ ደንበኞችን እየሸሸ ይሄዳል። አራተኛው የራሱን ዓለም ይፈጥራል። ከስራው፣ ከንግዱ ዓለም፣ ከድርጅቱ፣ ከሰዎች እየሸሸ ይመጣል። በመጨረሻ የራሱን ዓለም ይፈጥራል። ይህም የብቸኝነት ዓለም፣ የመጠጥ ዓለም፣ የሱስ ዓለም፣ የመዞር ዓለም፣ የዝሙት ዓለም ወዘተ ይፈጥርና ስራውን ትቶ የራሱን ዓለም ሽቶ ህይወቱን አበላሽቶ ይኖራል። ስድስተኛ በአርቲስቶች፣ በስፖርተኞች ለምሳሌ በሯጭና በኳስ ተጫዋቾች ላይ
በአርቲስቶች፣ በደራሲያን፣ በተዋንያን ወዘተ የሚመተት አብር አንከርት መተት ነው። በስፖርተኞች፣ በራጮችና በኳስ ተጫዋቾች ላይ፣ በአርቲስቶች፣ በተዋንያን ወዘተ ላይ የሚመተተው አብር አንከርት መተት በተቀናቃኞቻቸው በመበለጣቸው በሚቀኑ ሰዎች የሚመተት ነው። አብር አንከርት መተት በሯጭና በኳስ ተጫዋቾች ላይ ከተመተተ መተቱ በዚህ መልኩ ይገለጣል። ድንገት የአቋም መውረድ ይታይባቸዋል። ውድድር ያስጠላቸዋል። የማያውቁት ከፍተኛ ፍርሃት ይሰማቸዋል። ከዛም እስከነ ጭራሹ ስፖርቱ አስጠልቷቸው ከስፖርቱ ዓለም ራሳቸውን ያገላሉ። የሚገርመው ራሳቸውን ካገለሉ በኋላ በሚሰሩት ስራ ውጤታማና ስኬታማ አይሆኑም። የተደገመባቸው መተት ከስፖርቱ ዓለም ብር አድርጎ ያጠፋቸዋል። በዚህም ተቀናቃኛቸው ወይም ምቀኛቸው የነሱን ቦታና እድል ይዘው ጎብዘው ይታያሉ። በተቃራኒው ደግሞ የተመተተበት ፈዞና ደንዝዞ ይኖራል። ብዙ ጊዜ በሯጮችና ኳስ ተጫዋቾች ላይ የሚመተተው መተት በስፖርት ጫማቸው፣ በውጭና በውስጥ ልብሶቻቸው ነው። ዛሬ አንዳንዶች በስፖርቱ ዓለም ያሉት በጠንቋይ ቤትና በአጋንንት ጎታች ጠንቋይ ስር እየተርመጠመጡ የሰውን እድል እየመጠጡ አንደኛ፣ ሁለተኛ፣ ሶስተኛ ወጡ ሲባል እንሰማለን። ለሀገር ብቻ ሳይሆን የሰው ኮከብ ለማስቆጠር የሰው እድል ለመንጠቅ የሚሮጡ ሯጮችና ኳስ ተጫዋቾች አሉ። በአርቲስቶች ላይ አብር አንከርት ወይም መስተባርን መተት ሲመተትባቸው እንደዛ ደምቀው እንዳልታዩ ከሙያቸው ከስራቸውና ከሚዲያው ብን ብሎ ይጠፋሉ። ስራው አስጠልቷቸው ከሰው ርቀው በሱስ ተጠምደው ተስፋ ቆርጠው በመጨረሻም ስም አጠራራቸው ጠፍቶ በሰዎች ዘንድ ተረስቶ ይኖራሉ። በጣም የሚገርመው በአርቲስቶች ላይ አብር አንከርት መተት ወይም የድል መተት ሲመተትባቸው የሚወዱት የሚወደዱበት የሚታወቁበት ስራ ይርቃቸዋል። ወይ እነሱ ስራውን ይርቃሉ፣ ወይም ስራውን እነሱ ይሸሻሉ፣ አሊያም እነሱ ስራውን ይሸሻሉ። ሰባተኛው ሀገር እንዲለቁ ከቤተሰብ እንዲርቁ የሚደረግ አብር አንከርት ወይም መስተባረር መተት ነው። ይህ ሀገር አስለቅቆ ከቤተሰብ አርቆ ወደ ሀገር ወደ ቤተሰብ እንዳንመለስ የሚያደርግ መተት ነው። ሌላው አንዳንዶቹ የሰውን እድል በእድል መተት ይወስዱና ሚስጥራቸው እንዳይታወቅ የተመተተበት ሰው ላይ አብር አንከርት ያሰሩና ያንን ሰው ከመንደር ከሀገር ብን አድርገው ያጠፉታል። ራሳቸው ሰውን በድለው ሰው ላይ ብዙ ነገር አድርገው ያንን ሰው በአይናቸው ላለማየት በአብር አንከርት መተት ብን አድርገው ያጠፉታል። በዚህ አጋጣሚ በቤተ ክርስቲያናችን የሚያገለግሉ ሰው ለጊዜው ማዕረጋቸውና አገልግሎታቸው ይቅርና እኚህ ሰው 6 ሴት ላይ መተት አድርገው 6ቱንም የጭን ገረድ አደረጓቸው። 6ቱን ሴቶች በተለያየ ቀን በፈለጉት ጊዜና ሰዓት እየጠሩ ይገናኟቸው ነበረ። ሴቶቹ ቤታቸው በጸሎት ሰበብ ይገባሉ፣ እሳቸው ግን የሚፈልጉትን ያደርጉባቸው ነበረ። በኋላ ሴቶቹ እርስ በርስ ሚስጥር ሲያወሩ ሰውየው 6ቱንም ሴቶች አንድ አይነት ነገር እንደሚያደርጓቸው ተነጋገሩ። ሴቶቹም ተስማምተው እንክሰሳቸው አሉ። የክሱ ወሬ እሳቸው ጋር ደረሰ። ለ6ቱም ደውለው አንድ ነገር ብታደርጉ ወይ ህይወታችሁን ታጣላችሁ አሊያም ታብዳላችሁ አሏቸው። ሰውየውም 6ቱም ሴት ላይ አብር አንከርት ወይም መስተባረር መተት ደግመው እንዳይከሷቸው ሚስጥራቸውን እንዳያጋልጡባቸው ከሀገር ብን ብሎ እንዲወጡ አደረጓቸው። በአጋጣሚ አንዷን በስልክ አግኝቻት አወራን። የሌሎቹንም ልጆች ስልክ ሰታኝ አወራዋቸው። የሚያሳዝነው 6ቱም አረብ ሀገር ነው ያሉት። በአሁን ሰዓት ወደ ሀገር ቤት ለመመለስ ለመግባት በጣም ይፈራሉ። ይህንን የሰሩት መተተኛ የስም አባት አሜሪካን ገብተው ይኖራሉ። አብር አንከርት የተደገመባቸው ልጆች ደግሞ በአረብ ሀገር አይሰሩም፣ ይንከራተታሉ። እንኳን ለቤተሰቦቻቸው ለራሳቸው መሆን አቅቷቸው በስቃይ ይኖራሉ። 8ኛው በቤተ ክርስቲያን አገልጋዮች ላይ የሚመተተው አብር አንከርት ወይም መስተባረር መተት ነው። ለምሳሌ በአንድ ደብር አንድ ሊቅ ይመጣል። ይህ ሊቅ የቅዳሴ መምህር፣ የመጻሕፍት መምህር፣ የድጓ መምህር፣ የአቋቋም መምህር ወዘተ ሊሆን ይችላል። የስም መምህር ባለበት ደብር እውነተኛ ሊቅ መምህር ሲመጣ የስሙ መምህር እውነተኛውን መምህር ላይ በመቅናት የኔን ቦታ ይቀማኛል በማለት እንዲሁም እበለጣለሁ በማለት የስሙ መምህር እውነተኛው መምህር ላይ አብር አንከርት ወይም መስተባረር መተት ይመትትበትና
እውነተኛው መምህር ከዛ ደብር ብን ብሎ እንዲሄድ ያደርገዋል። በጣም የሚያሳዝነው ስንት የቤተ ክርስቲያናችን ሊቅ ምሁር የሆኑት በአብራን ከርት ወይም በመስተባብር መተት ከቤተ ክርስቲያን ርቀው ያለ ጸጋቸው ያለ ዕውቀታቸው ወርደው ዓለማዊ ሥራ የሚሰሩ በዓለም የሚንከራተቱ አሉ። በተለይ እውነተኛ አገልጋይ ሆኖ በአንድ ደብር ውስጥ እያገለገለ በደብሩ የሚፈጸሙትን የውስጥ ጥፋቶችን የውስጥ ችግሮችን እየተመለከተ የሚናገር ይህ የምትሰሩት ልክ አይደለም እያለ የሚገስጽ ከሆነ ይህንን አገልጋይ በአብራን ከርት ወይም በመስተባብር መተት በድንገት ብናደርገው ከቤተ ክርስቲያን ያጠፉታል፣ ያርቁታል። አብራን ከርት የተደገመበት የቤተ ክርስቲያን አገልጋይ ከቤተ ክርስቲያን ሲርቅ በራሱ አምኖበት ወይም ተገፍቶ ይወጣ ይመስላል እንጂ በአብራን ከርት ወይም በመስተባብር መተት ከቤተ ክርስቲያን እንደወጣ አያውቅም። በክፍለ ሀገር ስንት ሊቃውንት ወንበር ዘርግተው እያስተማሩ በድንገት ወንበሩን አጥፈው ጉባኤን በተነው ብን ብለው ይሄዳሉ። ይሄ የሚሆነው የቀናባቸው በለጡኝ ያለ ሰው አብራን ከርት ወይም መስተባብር ሲደግምባቸውና ሲያስደግምባቸው ነው። እውነተኛ ሐቀኛ አገልጋይ ከቤተ ክርስቲያናችን የሚገለለው የሚርቀው አሊያም ወደ ሌላ ደብር የሚሄደው ወይ በቅያሪ ነው አሊያም ደብሩ አስጠልቶት ካልተቀየርኩ ብሎ ሌላ ደብር የሚሄደው በአብራን ከርት መተት ነው። አብራን ከርት መተት ያለበት ሞኖክሴ በአንድ ገዳም አይጸናም። ከገዳም ወደ ገዳም በመንከራተት ባቱን ሳያጸና በአንድ ቦታ ሳይጋደል በማውደልደል ጊዜውን ይፈጃል። ካህናትና ዲያቆናት ላይ አብራን ከርት መተት ወይም መስተባብር መተት ከተደረገባቸው በአንድ ደብር አይጸኑም፣ ባስ ካለ በክህነታቸው አይዘልቁም። አብራን ከርት ወይም መስተባብር መተት የቤተ ክርስቲያናችንን አገልጋዮች ፈትኖ ሲጥላቸው በመጨረሻ የሚያደርጋቸው ሃይማኖት ማስቀየር ነው። መናፍቅ ያደርጋቸውና ሁል ጊዜ ተገፍቼ ነው በርቶልኝ ነው ይላሉ፣ ግን የሚኖሩት በጨለማ ነው። የወለላይቱ እመቤት ልጆች አብራን ከርት መተት ከሌላው መተት ልዩ የሚያደርገው የተመተተበት ሰው ሁሉ ነገሩ የራሱ የቤተሰቡ እሱም የራሱና የቤተሰቡ መሆን አይችልም። ዘመኑን የሚጨርሰው በሚያንከራትትና በሚያብር መተት ነው ወይም በመንከራተት ነው። ሌላው አብራን ከርት መተት የመጨረሻ ደረጃ ሲደርስ የተመተተበትን ሰው ሀገር ለሀገር አንከራቶ አሰቃይቶ በመጨረሻ ያሳብደዋል። ከገደል ከውሃ ከቶ ራሱን ያስጠፋዋል። ተስፋ አስቆርጦ ራሱ ላይ እርምጃ እንዲወስድ አድርጎ ራሱን ያስጠፋዋል። በነገራችን ላይ ከሀገር ከመንደር ርቀው ወይም በሀገራቸው በመንደራቸው አብደው ጨርቃቸውን ጥለው ራቆታቸውን ሆነው የሚዞሩት የሚንከራተቱት አብራን ከርት ወይም መስተባብር አሊያ መስተአብድ የተመተተባቸው ሰዎች ናቸው። አንዳንዶቹ የተማሩ ዶክተሮች፣ ኢንጂነሮች ከአንድም ሁለት ዲግሪ ያላቸው የተማሩ ወዘተ ናቸው። እኛ እንደ እብድ የምናያቸው የምንቆጥራቸው እነዚህ ሰዎች አብደው ሳይሆን መተት ተመትቶባቸው ነው። የወለላይቱ እመቤት ልጆች ስለ አብራን ከርት መተት ወይም ስለ መስተባብር መተት እያንዳንዱን ከፋፍለን ከነምልክቱ አይተናል። ግን ለጥንቃቄ እንዲበጃችሁ አብራን ከርት ወይም መስተባብር መተት ሲመተትባችሁ ወይም ሲታደስባችሁ የምታዩት ምልክቶች አሉ። እነሱም ከሀገር ከሰፈር ጥፋ ጥፋ የሚል ስሜት ይሰማቸዋል። ሂድ የሚል ነገር ይገፋፋቸዋል። ከስራችሁ፣ ከትዳራችሁ፣ ከትምህርታችሁ ብቻ ከጀመራችሁት ነገር ላይ በድንገት ትታችሁ ሂዱ፣ ብን ብላችሁ ጥፉ ይላችኋል። ስራ፣ ትዳር፣ ትምህርት ምን ይሰራል? አየሁት ምንም ጥቅም የለውም፣ ከዚህስ ብቸኝነት ይሻላል፣ ከሰው መራቅ ይሻላል እያስባለ ብን በሉ እያለ ይታገላችኋል። ዘመድ አዝማድ የሌለበት ድንገት ወስዶ ያንከራትታችኋል። ሁል ጊዜ ከቤተሰብ፣ ከትዳር፣ ከስራ፣ ከትምህርት ስለ መጥፋት ያሳስባችኋል። አንዳንዶቹን ሁሉን ተውና ብን ብላችሁ ጠፍታችሁ ቤተሰብ የማያውቃችሁ ሰው ወደ ሌለበት ገዳም ግቡ ግቡ ይላችኋል። ትዳራችሁን ትታችሁ ልጆቻችሁን በትናችሁ ሰው ወደማያውቃችሁ ሀገር ወይም ወደ ገዳም ግቡ ሂዱ ያሰኛችኋል። ጥፉ ራሳችሁንም አጥፉ እያለ ከውስጥ ይጎተጉታችኋል። ሰው ያስጠላችኋል። ስራችሁ፣ ትዳራችሁ፣ ልጆቻችሁ፣ ቤተሰባችሁ፣ ትምህርታችሁ፣ በአጠቃላይ ህይወታችሁ ያስጠላችኋል። ከትዳር ጋርም ከቤተሰብ ጋር ስትጋጩ እሄዳለሁ፣ እሄድላችኋለሁ፣ ወጣለሁ፣ ወጣላችኋለሁ መዝሙራችሁ ይሆናል። ስለ መኖር ሳይሆን ብር ስለማለት፣ ስለ መረጋጋት ሳይሆን ስለ መንከራተት ብቻ ታስባላችሁ። መሄድ፣ መውጣት፣
የዕለት ተዕለት ሐሳባችሁና የቀን ህልማችሁ ነው የሚሆነው። አብራንከርት መተት የተመተተበት ሰው ስራ አይሰራም፣ ከሰው አይግባባም፣ አይስማማም፣ ትዳር አይዝም፣ ከቤተሰቡ ጋርም አይቀላቀልም። ዘመኑን ከሰው ባለመግባባት፣ ከሰው በመጋጨት፣ በመንከራተት፣ በመልፋት ገንዘብና ሰላም፣ ጤና በማጣት ይኖራል። እናንተ ላይ አብራንከርት ወይም መስተባረር መተት የሚያስመቱትም ሰዎች ከዚህ ሰፈር ነቅልሃለሁ፣ አትኖርበትም፣ እዚህ ከኖርኩ ሞቻለሁ፣ እንተያያለን የሚሉ ዛቻ ያሰማሉ። ስላላወቀን ስላልነቃን እንጂ እንዲህ የሚሉ ሰዎች ይሄ ዛቻ ሳይሆን ለማስመተት መባቻ ነው። ከአብራንከርት ወይም ከመስተባረር መተት ለመላቀቅ መፍትሄውን መጨረሻ ነግራችኋለሁ። ግን ችግር አለ። ችግሩ ምንድን ያልን እንደሆነ ከስሙ እንደምትረዱት አብራንከርት ወይም መስተባረር መተት ስራው ማብረርና ማባረር ስለሆነ ከመተቱ እንዳትላቀቁ ከቤተ ክርስቲያን ያርቃችኋል፣ ከጸበል ያርቃችኋል፣ ጸሎት፣ ስግደት፣ የንስሐ ሕይወት ይከለክላችኋል። በጣም የሚገርመው አብራንከርት ወይም መስተባረር መተት ያለበት አንድ ሰው እንደምንም ታግሎ ወደ ቤተ ክርስቲያን ቀርቦ በጸሎት፣ በስግደት፣ በጸበል ቢታገል ጸሎቱን በቋሚነት ስግደትን በዕለት ተዕለት ጸበሉን መንፈሱን ለማዳከምና ለመላቀቅ እንዳይጠቀም ይታገለዋል። አንዳንዱን አንድ ጸበል ወይም አንድ ገዳም ከሄደ አንድ ሳምንት አያስቀምጠውም፣ ወደ ሌላ ጸበል ወይም ገዳም ይወስደዋል። ወዳጆቼ የተተከለ ችግኝ በስርዓት የሚጸድቀው የሚያድገው አንድ ቦታ ሲሆን ነው። አንድ ቦታ የተተከለ ችግኝ ሊጸድቅ ሊያድግ ሲል እዚህ ቦታ የተሻለ ነው ብለን ነቅለን ሌላ ቦታ ብንተክለው እንዲህ ያደረግን ቦታ ብንቀያየርለት ያ ችግኝ አይጸድቅም፣ አያድግም፣ እንደውም ይቀነጭራል። አንድ መንፈሳዊ ሰውም አንድ ቦታ ጸንቶ ሲታገል ሲጋደል መፍትሄ ያገኛል። አብራንከርት ወይም መስተባረር መተት ያለበት ሰው የመንፈሱን ጠባይ ካላወቀ እንኳን በዓለማዊ ሕይወቱ በመንፈሳዊ ሕይወቱ ይንከራተታል። ከቤተ ክርስቲያን ወደ ቤተ ክርስቲያን፣ ከገዳም ወደ ገዳም፣ ከጸበል ወደ ጸበል ዝም ብሎ በመንከራተት ዘመኑ ይፈጃል። በመጨረሻ መንፈሱ ጸበሉን፣ ገዳሙን ወዘተ ለምድና ተስፋ አስቆርጦት አብሮት በደባልነት መኖር ይጀምራል። አብራንከርት ወይም መስተባረር መተት ያለበት መነኩሴም ቅድም እንዳልኩት ባት አጽንቶ ወይም በአንድ ገዳም ተወስኖ መኖር መጋደል አይችልም። መንፈሱ ከአንድ ገዳም ወደ አንድ ገዳም በማዞር በማንከራተት ገዳም አልባ ያደርገዋል። በመጨረሻም ትቶት ወደ ሄዶ ዓለም ያስገባውና በዝሙቱ በኃጢአቱ ወዘተ ይጥለዋል። አብራንከርት ወይም መስተባረር መተት ያለበት ዓለማዊም ይሁን መንፈሳዊም ይሁን የቤተ ክርስቲያን አገልጋይም ይሁን መነኩሴም ይሁን ስራው በቃ መሄድ ነው፣ መዞር ነው፣ ሀገር ምድሩን ማካለል ነው። በነገራችን ላይ ልብ ካላችሁ ጥቂት የማይባሉ ሰዎች ስራ አይሰሩም። ጠዋት ይወጣሉ፣ ከታክሲ ከአውቶቢስ እየተገላበጡ እየወረዱ እየወጡ ሲላቸው በእግራቸው ዝም ብሎ ዞሮ ማታ ወደ ቤታቸው ይገባሉ። መኪና ያላቸው አብራንከርት ያለባቸው ደግሞ በጠዋት መኪናቸውን አስነስተው ሲያሽከረክሩ ከተማውን ሲዞሩ ይውላሉ። ስራ አይሰሩም። መሀል ከተማውን ሲያካልሉ እየዞሩ ሲንቀዋለሉ ነዳጅ አቃጥለው ማምሻቸውን ወደ ቤታቸው ይመለሳሉ። በነገራችን ላይ ከተማውን በመኪና የሚያጨናንቁት መንገዱን የሚያጣብቡት አብራንከርት መተት ያለባቸውም ናቸው። የሚያሳዝነው ደግሞ መኪና ይዘው ከተማውን ሲዞሩ የሚውሉት ለምን እንደሚዞሩ አያውቁም። ምንም አይሰሩም። የነሱ ስራ ዝም ብሎ መዞር መንከራተት ነው። እንደ ሰራተኛ ጠዋት ይወጣሉ፣ ዞሮ ከተማውን አካለው ማታ ወደ ቤታቸው ይገባሉ። ይህ እኮ በጤና አይደለም። አብራንከርት ወይም መስተባረር መተት ነው። ስራ ጠልቶ ስራ አጥቶ ከሚደብረኝ ዞር ልበል ብሎ የሚዞረው በጣም ብዙ ቢሆንም በአብራንከርት መተት ዝም ብሎ የሚዞረውና ሲዞር የሚውለውም ቀላል አይደለም። በተለይ ስራው የግል የሆነ ሰው አለቃ የለውም። አብራንከርት ወይም መስተባረር መተት ሲመተትበት አለቃው አዛዡ መተት ይሆንና ጥሩ ስራ እየሰራ ድንገት በመሃል የሆነ ምክንያት ይፈጥርና ቆይ መጣው ብሎ ስራውን ትቶ እንደ ቆረሊው ሲዞር ይውላል። የዚህኛው ደግሞ የሚብሰው ስራውን ትቶ የጀመረውን ስራ ሳይጨርስ ሲዞር ይውልና ይመሽና ወደ ቤቱ ይሄዳል። በአንድ ቀን የሚጨርሰውን ስራ በ4 እና በ5 ቀን ይጨርሳል። በሳምንት የሚጨርሰውን ስራ ወር ይፈጅበታል። አንዳንዱ ከስራ የሚወጣበት ሰዓት እንደ ሰማይ ይርቀዋል፣ እንደ ፍቅረኛ ይናፍቀዋል። ባስ ካለ ያለ ሰዓት ይወጣል። የራሱ ስራ ከሆነ ያለ ሰዓቱ ይዘጋል።
አሊያም ለሚሰራው ሰው አደራ ብሎ እሱ ሹልክ ብሎ ይወጣና ወይ ይዞራል አሊያም አንድ ቦታ ተጎልቶ ይጠጣል፣ ሰዓቱን በማይረባ ነገር ያሳልፋል። ወዳጆቼ አብራን ከርት ወይም መስተባረር መተት በስራችሁ እንዳትረጋጉ፣ በትዳራችሁ እንዳትረጋጉና እንዳትረጉ፣ በትምህርታችሁ እንዳትተጉ፣ ብቻ በጥሞና ከራሳችሁ ጋር እንዳትሆኑና እንድትባክኑ የሚያደርጋችሁ። ይህ ብቻ አይደለም፣ በውስጣችሁ የተረጋጋ ሰላም እንዳይኖራችሁ፣ ውስጣዊ ደስታ እንዳይኖራችሁ ያደርጋል። ወጥ ሳይሆን ውጥንቅጥ ያለ ጸባይ እንዲኖራችሁ ያደርጋል። የተረጋጋ ሳይሆን የተቅበዘበዘ የተወነዘነዘ አመል እንዲኖራችሁ ያደርጋል። በአጠቃላይ በህይወታችሁ ሞገደኛ፣ መንገደኛ፣ ነውጠኛ ትሆናላችሁ። ስለዚህ በአብራን ከርት ወይም በመስተባረር የተጠቃችሁ ሰዎችና ቤተሰቦች መተቱ እንዲፈታ መፍትሄው ንስሐ መግባት፣ በጸሎት መትጋት፣ በስግደት መበርታት፣ ባገኛችሁት አጋጣሚ ጸበል መጠመቅ፣ የበረታችሁ ቅዱስ ቁርባን እየተቀበላችሁ መንፈስ ቅዱስ እንዲቀርባችሁ፣ እነዚህ ክፉ መናፍስት እንዲርቃችሁ መታገል ያስፈልጋል። እንዲሁም በመቁጠሪያ እየቀጠቀጣችሁ አብራን ከርት ወይም መስተባረር መተት በስላሴ ስም፣ በመድኃኔዓለም ስም፣ በድንግል ማርያም ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ሩፋኤል ስም፣ በቅዱስ ኡራኤል ስም እያላችሁ ሌሎቹንም እየጠራችሁ ቀጥቅጡ፣ እሰሯቸው። ከዛ ሲዳከሙ ይሸኛሉ። ከዚህ ችግርም እግዚአብሔርን ጠብቀኝና እርዳኝ በማለት በጸሎት ማመልከት ይገባል። ካልሆነ ግን ችግራችሁን ሳታውቁ ችግር ተሸክማችሁ በአብራን ከርት ወይም በመስተባረር መተት ተይዛችሁ የጠላታችሁና የክፉ መናፍስት መጫወቻ ትሆናላችሁ። በመጨረሻም አስከፊዎት ትኖራላችሁ። ያንን አስከፊዎት መኖር ሲያቀታችሁ ወይ ታብዳላችሁ ወይ ራሳችሁን ታጠፋላችሁ። በዚህም የጠላታችሁንና የአጋንንትን አንጀት በደስታ ታርሳላችሁ። የሚፈልጉት ይህንኑ ነውና መዝሙረኛው ቅዱስ ዳዊት በመዝሙር 106 ቁጥር 37 ላይ ወንዶች ልጆቻቸውንና ሴቶች ልጆቻቸውን ለአጋንንት ሰው እንዳለው ካላወቃችሁ፣ ካልነቃችሁ በመጨረሻ የአጋንንት መስዋዕት ትሆናላችሁ። በትንቢተ ኢሳይያስ በምዕራፍ 13 ቁጥር 14 ላይ እንደተባረረ ሚዳቆ ማንም እንደማይሰበስበው እንደ በግ መንጋ ሰው ሁሉ ወደ ወገኑ ይመለሳል፣ ሁሉም ወደ ሀገሩ ይሸሻል ተብሎ እንደተጻፈው አብራን ከርት ወይም መስተባረር መተት የተመተተበት ሰው ንስሐ ገብቶ በአምልኮት ሕይወት ጸንቶ አውቆ ነቅቶ ከታገለ እንደተባረረ ሚዳቆ የሚንከራተት የሚቅበዘበዝ ከሆነ ወደ ወገኑ ይመለሳል፣ ወደ ሀገሩ ይሸሻል እንደተባለው ወደ ተዳሪዎቱ፣ ወደ ትምህርቱ፣ ወደ ስራው ገበታ በደስታ ይመለሳል። ልዑል እግዚአብሔር በነቢዩ በኢሳይያስ አንደበት የሚነግረን ይሄንኑ ነው። በቀጣይ በክፍል 11 የደንቃራ መተት በሚል ህይወታችንን ድንቅርቅር ስለሚያደርግ እድላችንን በሙሉ ዝግትግት ስለሚያደርጉ መተት እንማማራለን። ህዝቤ ዕውቀት ከማጣቱ የተነሳ ጠፍቷል። ትንቢተ ሆሴዕ ምዕራፍ 4 ቁጥር 6። ከትውልዱ ማን አስተዋለ? ትንቢተ ኢሳይያስ ምዕራፍ 53 ቁጥር 8። ፈረስ ለጦርነት ቀን ይዘ አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ አልብሰኝ ነጩን ልብስ እወድሃለሁ ኢየሱስ አከብረሃለሁ ክርስቶስ